ታሪኬ የሚጀምረው ገና እንደተወለድኩ ነው። እናቴ እኔን ስትወልድ ነው የሞተችው። ያኔ ነበር የኔም የህይወት ፈተና የጀመረው። ገና እንደተወለድኩ እናቴ ስትሞት፣ ከዛ ከአባቴና ከታላቅ ወንድሜና ከአባቴ ታናሽ እህቴ ጋር ሆኜ አደግኩ። የእናትን እቅፍና ጡት ሳላውቅ ግን ነፍስ እያወቅኩ ስመጣ እናቴ የት ናት ብዬ መጠየቅ ጀመርኩ። እነሱም እናትሽ ሙታለች ብለው ነገሩኝ። ግን እኔን ስትወልድ መሞቷን አልነገሩኝም። ነገር ግን በሰፈር ገፊ እያሉ ሰዎች ይሰድቡኝ ነበር። እኔም ትርጉምን አላውቅም ነበር። ከዛ ብቻ አንዴ ልጅ ከልጆች ጋር ሳልጫወት ሳልስቅ ሁሌም እያለቀስኩ የ7ኛ ክፍል ተማሪ ሆንኩ። አሁን ነበር የህይወቴ ፈተና እየጠነከረ የመጣው። ከአባቴ እህት ጋር ሁሌም እንጣላ ነበር። እሷም ከልጅነቴ ጀምራ ታሰቃየኝ ነበር። አንቺ ገፊ እናትሽን ገለሽ ትለኝ ነበር። አባቴ እና ወንድሜ ግን በጣም ይወዱኛል። ወንድሜ አሁን የ11ኛ ክፍል ተማሪ ነው። ለእኔ ሲል ይሞትልኛል። የአባቴ እህት ግን ምንም ሳላደርጋት ትጠላኛለች። የሆነ ቀን ግን ገና 7ኛ ክፍል ተማሪ እያለ ከወንድ ጋር ስትጃጃል አይቻታለሁ ብላ ለአባቴ ተናግራ አስገረፈችኝ ካለ ጥፋቴ። ልጅነቴ ለእኔ በጣም ከባድ ነበረ። የማላውቃት እናቴ ትናፍቀኝ ነበር። ሰዎች በጣም ይጠሉኝ ነበረ እናቷን ገላ እያሉ። የአባቴ እህት ታሰቃየኝ ነበር። ግን እነዛን ሁሉ ፈተና አልፌ እዚህ ደርሻለሁ። የእናቴ ዘመዶች ጋር አልቀራረብም፣ ምክንያቱም ልጃችንን የገደለቻት እሷ ናት ብለው ህፃን እያለው አፍነው ሊገሉኝ ሲሉ አባቴ ነው ያዳነኝ። የ7ኛ ክፍል ትምህርቴን ጨርሼ 8ኛ ክፍል ገባው። ጎበዝ ተማሪ ስለነበር ሁሌም ፊት ወንበር ላይ ነበር የምቀመጠው። የሆነ ቀን ግን የሆነ ዱርዬ የሚመስል ልጅ መጥቶ ከጎኔ ተቀመጠ። እኔም ሌላ ክፍት ወንበር አለ እዛ ተቀመጥ አልኩት። እሱ ግን ሊሰማኝ ፈቃደኛ አልሆነም። እኔም ተነስቼ ወንበር ቀየርኩ። ከዛም በእረፍት ሰዓት ከጎኔ መጥቶ እንተዋወቅ አለኝ። እኔም እምቢ አልኩት። ከዛም ተመልሶ ሄደ። ከዛ ሁሌም አብረን ነው የምንቀመጠው፣ ግን አናወራም። የሆነ ቀን ግን ትምህርት ቤት ሳይመጣ ቀረ። እኔም ምን ሆኑ ነው አልኩ። ለ1 ሳምንት አልመጣም ነበር። በጣም ጨነቀኝ። ጓደኛዬ ወይም የሚቀራረበው ሰው አልነበረም። እነሱን እንዳልጠይቅ ብቸኛ ነበር፣ ልክ እንደኔ። ከዛ ከ15 ቀን በኋላ መጣ። ሳየው ደስ አለኝ፣ ግን ፊቱ ጠቁሮ ተጎሳቁሎ የተንጨባረረው ፀጉሩ ተቆርጦ ነበር የመጣው። እኔም ምን ሆነህ ነው አልኩት። እሱም አይኖቹ እንባ አዝለው እናቴ ሞታብኝ ነው ያልመጣሁት አለኝ። በጣም ደነገጥኩ። የእናትን ሀዘን ስለማውቀው ሁለታችንም ማልቀስ ጀመርን። ከዛ መምህር ሲመጣ ማልቀሱን አቆመን፣ መማር ጀመርን። ከዛም ተዋወቅን። ስሙ ዳኒ ይባላል። ሙሉ ህይወቱን ነገረኝ። አባቱን እንደማያውቀው፣ እናቱ ብቻዋን እንዳሳደገችው፣ አሁን ምንም እንደሌለው ነገረኝ። እኔንም ታሪክ ስነግረው አለቀስን። ሁለታችንም ብቸኛ ስለነበርን ጓደኛ ማሞች ሆን። ከዛም በጣም ደስተኛ ሆን። የእናታችንን ሀዘን እሱም እኔም ረሳ ነው። በጣም የእናቶቻችንን ሀዘን እሱም እኔም ረሳ ነው። በጣም ተቀራረብን። የአባቴ እህት ግን አሁንም አልተወችኝም፣ ታሰቃየኛለች። ይባስ ብሎ ደግሞ ሌላ ፈተና ተጨመረብኝ። ቤታችን የእንጀራ እናት አባቴ አመጣ። ፈልጎ አይደለም ያገባው። ልጆቹ አድገዋል፣ እንግዲህ አግባ ብለው ዘመዶች ጨቅጭቀውት ነው ያገባው። እናቴ ብትኖር ብዬ ተመኘው የእንጀራ እናት ሳይ። ገና ከመምጣቷ ወር ሳታደርስ ወንድሜና እኔን አታስቀምጠን አለች። ዛሬ ደግሞ ከዳኒ ጋር ማለቴ እናቱ የሞተችበት ልጅ ጋር ቀጠሮ አለን። በጣም ፈልግሻለሁ ብሎኝ ላገኘው ሄድኩ። እዛ ስደርስ ግን ያልጠበቅኩት ነገር ገጠመኝ። ይቀጥላል።
ይላል። ከዛ ወደ ሁለተኛ እኔ ብቻ ነኝ ግን ህይወት የከበደኝ እናንተስ ይላል። ከዛ የሆነ ቦታ ልውሰድሽ ብሎ እጄን እየጎተተ የሆነ ቦታ ወሰደኝ። እዛ ስንደርስ ግን በጣም ደነገጥኩ። ምክንያቱም የሆነ ፕሮግራም ነበረ። ወደ ውስጥ ገባን። ከዛ ትንሽ እንደቆየን ዳኒ የፍቅር ጥያቄ አቀረበልኝ። እኔም በጣም ወድጄው ስለነበር ጥያቄውን ተቀበልኩ። ከዛ ግን ደስ የሚል ምሽት አሳለፍን። ወደ ቤት ሄድኩ። ቤት ስደርስ ግን ያልጠበቅኩት ነገር ገጠመኝ። ወንድሜ ከቤት ተባሮ አገኘሁት። ምክንያቱም የእንጀራ እናቴ አስገድዶ ሊደፍረኝ ነበር ብላ ውሸቷን ለአባቴ ተናግራ፣ እኔም በጣም ከፋኝ። ስልክ ስደውልለት ስልኩ አይሰራም። ከዛ ለአባቴ ውሸቷን ነው ወንድሜ ይህን አያረግም ስለው ምን አድርጋ እንደመረዘችው ባላውቅም አባቴ ግን ከፊቴ ጥፊ ውሸታም አለኝ። አሁን ላይ አባታችን ተቀይሮብናል። አሁን ላይ ሲከፋኝ አይዞሽ የሚለኝ ዳኒ ብቻ ነው። ከዳኒ ጋር ብዙ ህልም አለን። ወደፊት በተክሊል መጋባትን የምንፈልገው። በጣም ነው የሚወደኝ። ሌላ ችግር ተጨመረ ደግሞ። የእንጀራ እናቴ ወንድሜን ከቤት አባራ የራሷን ልጅ አመጣች። በቤት አብሮን ሊኖር ነው። ስሙ ናቲ ይባላል። በጣም ዱርዬ ነው። ገና ከመምጣቱ አይኖቹን ከኔ ላይ ጥሏል። ማታ እራት እየበላን የአባቴ ስልክ ጠራ። አዲስ ቁጥር ነበር። አባቴም ሄሎ ማን ልበል አለ። ከዛ አባቴ እኔን ልጅህ ነኝ አለ። ማን ልበል አለ። ከዛ አባቴ እኔ ልጅህ ነኝ አለ። ሁላችንም ደስ አለን። ከዛም ወንድሜ እንዲህ አለ፣ አባቴ ይቅር በለኝ፣ ከቤት ስታባርሪኝ የሚሄድበት ሳጣ በባህር ሄጄ አሁን ተይዤ እያሰቃዩኝ ነው። ብር አስልክ ብለው ላንተ አልደውልም ብዬ እስካሁን ድረስ ጆሮዬን እና 3 ጣቴን ቆርጠውታል አለ። ነገ ጠዋት ካላክልኝ አይኔን አጥፍተው ይገሉኛል አለ። ይህን ስሰማ እኔ ማልቀስ ጀመርኩ። እሱም እንዲህ አለኝ፣ እህቴ እወድሻለሁ፣ ምንም ቢከፋሽ ቃል ግቢልኝ፣ ምንም አይነት ውሳኔ እንዳትወስኝ ብሎ ስልኩ ተቋረጠ። እኔም ጠዋት ብሩን ያስገባለታል ብዬ ነበር፣ ግን ጠዋት አባቴ ብር የለኝም አለ። ለካ ሌሊቱን ሙሉ ሚስቱ ስትመክረው አድራ ነው በልጁ ላይ ጨከነው። ሚስቱን አስበለጠ። በፊት የሚሳሳልን አባታችን አሁን ግን ጨካኝ ሆነብን። እኔ ምንም ማድረግ ስለማልችል እያለቀሱ ዝም አልኩ። የሚያሳዝነው ነገር ግን በሁለተኛው ወር ለእንጀራ እናቴ ልጅ አባቴ ባጃጅ ገዛለት። ልጁ ላይ ጨክኖ ለሱ ባጃጅ ገዛለት። እኔም ግን ለምን አባቴ አልኩት። እሱም አያገባሽም አለኝ። የወንድሜና የእናቴ ሀዘን ሁሌም እያስለቀሰኝ ደግሞ ሌላ ችግር ተጨመረብኝ። የእንጀራ እናቴ ልጅ ናቲ ሁሌም ያስቸግረኝ ነበር፣ ሴትነቴን እየፈለገ። ይህንን ለአባቴ ስነግረው ግን አላመነኝም ነበር። የሆነ ቀን ግን ዳኒ እኛ ሰፈር መጥቶ ነበር። እሱን ሰላም ብዬ ወደ ቤት ስመለስ ያለ ወትሮ ቤቱ ጭር ብሎ ነበር። እቤት ማንም አልነበረም። እኔም በሩን ከፍቼ ስገባ ለካ ቤት ውስጥ ናቲ ነበረ። ዘሎ በሩን ዘግቶ እጄን ጠምዝዞ ሊደፍረኝ ሶፋው ላይ ወረወረኝ። ከዛ እኔም መጮህ ጀመርኩ። ግን ብሎ አለቀ። ግን ከ1989 እስከ 1999 የተወለድን ልጆች ወደ ጎን አሳልፉት። ለምንድን ነው ግን ደስታ የራቀን? ፈተና የበዛብን፣ ሀዘን የከበበን፣ እድል የሌለን፣ ሁሌም ስቃይ ብቻ። አሁንስ መሮኛል፣ በቀኝ። ወደ ቤት ስገባ የእንጀራ እናቴ ልጅ ናቲ ብቻውን እዚህ ጋር ኦልሬዲ ወደኋላ ተመልሳ ነው ውስጥ ተቀምጧል። ሁሌም አብረው እንድተኛ ስለሚጠይቀኝ ከቤት ተመልሼ ልውጣ ስል
ዘሎ በሩን ዘጋብኝ። በጣም ደነገጥኩ። ከዛ እጄን ጠምዝዞ ሶፋው ላይ አስተኛኝ። እኔም ለማምለጥ ሞከርኩ። እየጮህኩ ስጣራ የሚደርስልኝ ሰው አጣሁ። ከዛም በግድ ደፈረኝ። የመጀመሪያዬ ስለነበር በጣም አመመኝ። ብዙ ደም ፈሰሰኝ። ከዛ የሚፈልገውን ነገር ካደረገ በኋላ ተኛሁበት ትቶኝ ከቤት ወጣ። ወዲያው እናቱ መጣች። እንደዛ ሁኚ ስታይኝ አንቺ ሸርሙጣ ብለሽ ቤት ወንድ አስገብተሽ ተኛሽ አለችኝ። እኔም የእሷ ልጅ ደፍሮኝ እንደሆነ ነገርኳት። እሷ ግን ውሸታም አለችኝ። ከዛ አባቴ ወጣ። እኔም አባቴ ይረዳኛል ብዬ አባቴ መጣ። እኔም አባቴ ይረዳኛል ብዬ አለቀስኩ። ይቺ የሆነውን ልነግረው ስል እሱ ግን ቀድሞ አንቺ አህያ ብሎ በጥፊ መታኝ። ከዛ መሬት ላይ ስወድቅ በእርግጫና በዱላ ደበደበኝ። ለካስ እናትና ልጁ ለአባቴ ደውለው ልጅህ ከወንድ ጋር እቤት ተኝታ ያዝናት ብለው ነግረውት ነው። ግን መጨረሻ ላይ አባቴ እንዲህ አለኝ፣ ከዱላው በላይ ያመመኝ ቃል፣ አንቺ ገፊ እናትሽን ገለሽ እኔንም አናደሽና አሳብደሽ ልገይኝ ነው እንዴ አለኝ። እኔም ያኔ ነበር አባቴ በልቤ ውስጥ ገድዬ የቀበርኩት። መቼም ይቅር የማልለውን ስህተት ሰራ። ከዛም ከቤት አባረረኝ ልክ እንደ ወንድሜ። እኔም ደሜ መሬት ጠብ ጠብ እያለ ከቤት ወጣው። ወደ ሆነ ጫካ ሄድኩ ራሴን ላጠፋ። ጫካው ከደረስኩ በኋላ ግን ለወንድሜ የገባሁት ቃል ትዝ አለኝ። ከራሴ ጋር መከራከር ጀመርኩ። የወንድሜን ቃል ላጥፋ ወይስ ቃሌን ላክብር እያልኩኝ ወደ ጫካው ስሄድ ያዩኝ የፍቅረኛዬ ጓደኞች ለካ ተጠራርተው ለፍቅረኛዬ ነግረውት ነበረ። ወዲያው እየሮጠ መጥቶ ከጀርባዬ የኔ ፍቅር ሲለኝ በጣም ደነገጥኩ፣ አፈርኩ። እያለቀስኩ በቃ ተወኝ አልኩት። እሱም አልተውሽም፣ ምን ሆነሽብኝ ነው ንገሪኝ አለኝ። እኔም እያለቀስኩ የሆነውን ነገር ነገርኩት። ከዛ በቃ እኔን እርሳኝ፣ እኔ ቆሽሻለሁ፣ ቤት ሆኛለሁ አልኩት። እሱም እንዲህ አለኝ፣ የኔ ፍቅር መቼም አልተውሽም ብሎ አረጋግቶኝ ወደ ቤቱ ወሰደኝ። ገላይን አጠበኝ። የስነ ልቦና ጉዳት ስላደረሰብኝ ስራውን ትቶ አስታመመኝ፣ ተንከባከበኝ። ከአንድ ወር በኋላ ትንሽ ተረጋጋው። መኖር ባልፈልግም ግን ለወንድሜ ቃልና ለዳኒ ስል በህይወት ለመኖር ወሰንኩ። የሆነ ቀን ከዳኒ ጋር አስፋልት ላይ ወክ እያደረግን የእንጀራ እናቴ ልጅ አገኘ ነው። ከዛ በጣም ጣፋጭ ነበርሽ፣ አንድ ቀን ደግሞ ድጋሚ ባገኘሁሽ ብሎ አባቴ የገዛለትን ባጃጅ እየነዳ ትቶን ሄደ። ዳኒ በጣም ተናደደ። እኔ ግን ቁስሌ ቀሰቀሰብኝ። ከዛ ማልወስ ጀመርኩ። ወደ ቤታችን ተመለስን። ሙሉ ሌሊቱን ማልወስ ምንድን ነው? ሙሉ ሌሊቱን ሳለቅስ አደርኩ። ዳኒም በንዴት የኔ ፍቅር ነገ እቤቱ ድረስ ሄጄ ነው የምገለው አለኝ። ከዛም ሌሊት 10 ሰዓት ላይ እንቅልፍ ወሰደኝ። ጠዋት 1 ሰዓት ላይ ስነቃ ግን ዳኒ ቤት ውስጥ የለም። ሲደውልለትም ስልኩ አይሰራም። በጣም ጨነቀኝ። ከትንሽ ሰዓታት በኋላ ግን ስልኬ ጠራ። ሳየው የቢሮ ስልክ ነበረ። እኔም ግራ ተጋብቼ አንስቼ ሄሎ ስል ይቅርታ ወይዘሮ ሀና ኖት አለኝ። እኔም አዎ አልኩት። ከዛም ይቅርታ ወደ ፖሊስ ጣቢያ ነይ ለጥያቄ እንፈልግሻለን አሉኝ። ለምን ስለው ዛሬ ጠዋት አቶ ዳንኤል እና አቶ ናቲ የሚባሉ ሰዎች ተጣልተው አንደኛው ሲሞት ሌላኛው ደግሞ በቁጥጥር ስር ውሏል አለኝ። አቦ ሻርጃ ችግር ይደርሰባት። እሺ ትግባ። ሌላኛው በቁጥጥር ስር ውሏል አለኝ። እኔም እያለቀስኩ ማነው የሞተው ዳኒ ነው ወይንስ ናቲ አልኩ። እሱን ስትመጪ እንነግርሻለን አለኝ። እያለቀስኩ ወደ ፖሊስ ጣቢያ ሄድኩ። ዋናው እንደኔና